ቢዝነስ ስላላችሁ ያቺኛዋን አያይዛችሁ የዴሊቨሪ ክፈሩና እንስጣችሁ ጸበል እያላችሁ ማንም ያልጠየቃችሁ ማንም ያላላችሁን ስታርጉ አይተናል። ስለዚህ እናንተም ቢዝነስ ዱቄት አድርገዋል። ማጭበርበር አይቻልም። ኦርቶዶክስ ላይ እንደዚህ አይነት ስህተት ሲሰራ ማየትም መስማትም አንፈልግም። የማይመስል ነገር እናንተ አዝናችሁ ለዱባይ ህዝብ ጸበል ይዛችሁ መጣችሁ። አዝናችሁ ለዱባይ ህዝብ ጸበል አስፈልጓቸው እናንተ አስባችሁ አረጋችሁ አይደለም። ሌቦች ናቸው፣ ውሸታሞች ናቸው። ከፍለው አስበው ለማያውቁት አረብ ሀገር ወስዶ 25 ድራም ናርዲያውን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የሚያምነውን እምነት መደገፍ ይችላል። ጠየቃችሁ፣ ሲጠይቅ በስርዓት መመለስ ነው። ወደ ሌላ ለማምለጥ ነው እንጂ የፈለገው እሱ ወደ ሌላ ነይ ግቢ። አይ ሌላ ነገር ከሆነ እንቀያየማለን። እንደዚህ አይነት ልፋጫ ምን ልክ አስገባል። ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስላችሁ የስውራ ማርያም ጸበል ነው። እንደምትመለከቱት በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት በፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ ነው እንዴ? እሺ ፍቅር በቄ ዲዛይን ወር በቄ ዲዛይን ምናምን። ስለዚህ ጸበሏን የስውራ ማርያም የእናታችንን ጸበል ልታገኙ ትችላላችሁ። አራት ተሽከርካሪበት አትሽከርካሪብኝ ይሄን ነገር ሊጨርስ። ለማንኛውም ሁላችሁም በስውራ ማርያም ቪዲዮ የሚመስል ነበረ። እንግዲህ አንድ በቃ የሚባል ወንድማችን ነው ከኢትዮጵያ ጸበል አምጣልን ብለውት ይመስለኛል ላይቭ ላይ ሲገባ ምናምን ኮሜንት ላይ አምጣልን ብለውት፣ እሱ ደግሞ ሚስቱ እንዳጋጣሚ ያው የአበሻ ልብስ ስለምትሸጥ ያው አንዳንድ ጊዜ ልክ እንደ ቅመም ጣል የምታደርጓቸው ነገሮች አሉ እና እነዛ መስመሮች የሚስቱበት አጋጣሚ ይመስለኛል እሱ ጋር የተፈጠረው። ብዙ ሰዎችን ያስቆጣው ምንድነው ይሄንን በሚናገርበት ሰዓት ጸበሉን አምጥተናል ምናምን ያለ አሁን እንዳያችሁት ማስታወቂያውን ሲሰሩ እነሱ ስፔሻሊ ደግሞ ባለቤቱ ያልተገባ ድርጊት እያደረገች ነበር። ይሄ የአካል እንቅስቃሴዋ የተገባ አይደለም። ጸበል እስከሆነ ድረስ እዛ ጋር እየተናገሩ ያሉት ስለ ጸበል ስለሆነው አትሊስት እንኳን አለባበሳቸው ይሄ ጸጉራቸው ባይሸፈን ምናምን ይሄ ከሴቷ ማለት ነው እንደዛ ባይሆን አትሊስት ይሄ የአካል እንቅስቃሴዋ እንደዛ መሆን አልነበረበትም፣ መቆጠብ ነበረባት የሚል ነው ብዙ ሰዎችን መጀመሪያ አካባቢ ላይ ሲያስቆጣ የነበረው። ከዛ ጋር በተገናኘ ደግሞ ዴሊቨሪ የከፈላችሁ ውሰዱ የሚለው ሐሳብ ብዙዎችን አስቆጥቷል። ያ ማለት ጸበል ሽያጭ ነው ያዛችሁት በሚል ማለት ነው። እኔ እንግዲህ ምንድነው የተረዳሁት ከዚህ ቪዲዮ ምናልባት አሁን ያልተገባ አካል እንቅስቃሴ አድርጋለች የሚለውን እኔ የመሰለኝ እንደዛ ሳይሆን ልጅቷ ዲዛይነር ናት፣ የአበሻ ልብስ ነው የምትሰራው። ስለዚህ ማስታወቂያ እየሰራች ያለችው ለልብሱ ነው። እዛ ጋር ያለው አሁን ስለ ጸበሉ ምናምን ጸበሉን ዲስሪስፔክት ከማድረግ አንፃር ምናምን አይመስለኝም። የተሰራውን ልብስ ለማሳየት ነው እየሞከረች የነበረችው። አሁን እሱንም ስትነካ ነበር ምናምን እና ይሄንን እኔን የሰራሁት ኢቭን እየተናገረች ነበር። ግን ያው እኛ ለቅመን የምንሰማው የምንፈልገውን ነገር ብቻ ስለሆነ ነው እንጂ ማለት ነውና እሷ የሰራችው ስለነበረ ልብስ ማስተዋወቅ ነው ኖርማሊ እሷ ኢንቴንሽኑ የነበረው ማለት ነው። ከዛው ተጨማሪ ደግሞ ጸበል እየሸጥክ ነው ለሚባሉ ጸበል መሸጥ ሳይሆን ፍራንክሊ ስፒኪንግ ሌሎች ልጆችም ሲያደርጉት ነበረ። እንደዚህ ሱቅ ያላቸው ምናምን ልክ ልጆቹ ዕቃ በሚገዛቸው ሰዓት ጸበል የሚፈልጉ ከሆነ ደዌ ካለባቸው ምንም ካለባቸው አብረው ይልኩላቸዋል ማለት ነው በነፃ ለጸበል ከፍሉ። ነገር ግን አሁን እሱ ለዴሊቨሪ ትከፍላላችሁ ሲል ምን ማለት ነው? ዕቃ ከገዙ ኦፍ ኮርስ ያለምንም ተጨማሪ ክፍያ ለጸበሉ ሌላ ተጨማሪ ክፍያ ሳይጠየቁ አብረው ከገዙት ዕቃ ጋር ይላክላቸዋል ማለት ነው ጸበሉ። ካልሆነ ግን ዕቃ የማይፈልግ ሰው ይኖራል፣ ጸበሉን ብቻ የሚፈልግ ማለት ነው። በዛ ሰዓት ለጸበሉ የግድ እሱ በየቤቱ ሄዱ ማድረስ ስለማይችል ጸበሉ ቤታቸው ለሚሄድበት ይከፍላሉ። ስለዚህ የዴሊቨሪ መክፈል አለባቸው ማለት ነው። ልጁ ያደረገው እንደዛ ነውና ያ ነው እንግዲህ ነገሩ ተዘዋውሮ የጸበል ሽያጭ ነው ያስከ የተባለው ማለት ነው። በእርግጥ እንደዚህ አይነት ነገሮች መነሳታቸው ጥሩ ነው። ምክንያቱም አንዳንድ ጊዜ ሳይታወቅ ሌላ መስመር የሚስል እሱ እንደዚህ ባያርገው ቀጣይ ሌላ ሰው እንደዛ ይቀጥልና መጨረሻ ላይ እንደተሰጋውም የምርም ሽያጭ ይጀመር ይችላል ማለት ነውና እንደዚህ መስመር ማስያዙ ጥሩ ነው። ከዮኒ ጋር በተገናኘ ግን እኔ ማንሳት የምፈልገው ዮኒ ይሄን አጀንዳ አንስቶማ
እሱ ማን ነው? ስለ ቤተክርስቲያን ተቆርቋሪ ሊሆን አይችልም። በአግባቡ እንኳን የሰደባትን ቤተክርስቲያን አፋጥቶ ይቅርታ ጠየቀ ሰው እሱ ማንም አይደለም። ስለ ቤተክርስቲያን እቆምላታለሁ የሚል እንደ ሚዲያ ሰው ሊጠቅም ይችላል። የቤተክርስቲያን ድምጽ በሚታፈንበት ሰዓት ምናልባት ድምጽ ሊሆን ይችላል እንጂ ግን ክርስቲያኖችን እየወጣ እሱ ሊዳኝ የሚችልበት ምንም ሚንስ የለም። እና ነገሩ ግን በስተመጨረሻም ያው መቋጫ አግኝቷል። ኢትዮጵያ የሄዱ ልጆች ለእናንተ አግዘው ጸበል ይዘው ይመጣሉ። ኖርማሊ አንድ ሰው የሰውኛ ስሜት ሲሰማው ሰው ሲሆን ከሻንጣው ቀንሶ ጸበል ይዞ ይመጣል። ያንን ጸበል ይዞ የሚመጣው ሰው ደግሞ ያንን ጸበል ይዞ የሚመጣው ኦርቶዶክሲያኖች፣ እኔ በጣም ነው ያፈርኩት በእናንተ በጣም ነው ያፈርኩት። በጣም ነው የሚያሳፍረው። ያንን ጸበል ይዞ መጥቶ ለእናንተ ላመማችሁ ሰው ዴሊቨሪ ከፍላችሁ ውሰዱ ማለት ነውሩ ምንድነው? ስህተቱ ምንድነው? ምንድነው ስህተቱ? ነውሩ ምንድነው? ከራሱ ሻንጣ ቀንሶ ዛሬ ይሄ ምንድን ነበር ይሄ ቅራቅንቦ ሰብስቦ ይሄ ድርቆሽ ምናምን በርበሪ ይዞ ከሚመጣው ይልቅ ለናንተ ጸበል ይዞ መጥቶ እናንተ ጸበል ትፈልጋላችሁ? አዎ ጸበል ከፈለጋችሁ ዴሊቨሪ ከፍላችሁ ውሰዱ። እኔ አቡዳቢ ላመጣልሽ አልችልም። እኔ ደግሞ አላይ ላመጣልሽ አልችልም። መታ ከፍላችሁ ውሰዱ። በቃ አለቀ። ካላስ ስተቱ ምንድነው? ምንድነው ስተቱ? እስቲ እዛ በቄ እንትን ውስጥ ገብታችሁ እስኪዩት። በጣም በሚያሳፍር ሁኔታ፣ በጣም በሚያሳዝን ሁኔታ በቄን ስትተቹ ታየው። ምንድነው ስተቱ? ምን አለበት? ብዙ ሰዎች አልዳኑ፣ ብዙ ሰዎች አልሸጠም። ማንም የሸጠ የለም። ይሄ የእናንተ የበግ ለምድ ለብሳችሁ ጭምብላችሁ እየወለቀ ያለ ኦርቶዶክሳውያንን እማትወዱ ኦርቶዶክሳውያኖች በጸበል ሲያምኑ ለምን አመኑ የምትሉ ግን ኦርቶዶክስ ናችሁ። ነገር ግን ኦርቶዶክሳውያኖች ሆናችሁ ያልሆናችሁ ጭምብላችሁ የበግ ለምድ የለበሳችሁ ናችሁ እንጂ ማንም ሰው ይሄን አያደርግም። ትክክለኛ ኦርቶዶክስ የሆነ ሰው ይሄን አያደርግም። እናንተን ደግሞ በደንብ እናቃችኋለን። ምክንያቱም ኦርቶዶክስ አይደላችሁም፣ ግን ኦርቶዶክስ ነን ብላችሁ ለማስመሰል ጸበል እየሸጡ ነው ብላችሁ ታስወራላችሁ። ምክንያቱም ይሄንን ነገር በሰው ዘንድ እንዲሰማ እንዲነገር ስለምትፈልጉ ነው። ለዚህ ነው በቃ አለቀ። ይሄ ነው። ይሄንን ደግሞ ምንድነው የምትፈልጉት? ማንኛውም ሰው ጸበል ለምን እንደዚህ ይሆናል፣ ጸበል እንደዚህ ይሆናል ለምትሉ በቃ ለዚህ ነው። አበቃ። ልጁ ይዞ መጣ፣ ለሚፈልገው ሰው ሰጠ። አበቃ፣ መብቱ ነው፣ ሰጠ። ስለሰጠ ደግሞ ይሸጣል፣ እንዲህ ይላል፣ እንደዚህ ይላል እያላችሁ የምትበጠረቁ ሰዎች ኦርቶዶክሳውያን ሳትሆኑ ኦርቶዶክስን ለማሰደብ የምትወጡ ሰዎች አበቃ። ለዚህ ነው አበቃ። ሌላ ምንም ነገር የለው። አንድ ሰው ደግሞ ይሄንን ጸበል ወይም ደግሞ ይሄንን ነገር ዴሊቨሪ ከፍለው ውሰድ፣ አዎ ማንም ሊያመጣልሽ አይችልም በየቤትሽ። በቃ በጸበል አምናለሁ መፈወስ ከፈለግሽ ጸበሉን ከፍለሽ ውሰጂ። ዴሊቨሪ ክፈይ 25 ድርሃም። አበቃ። ዴሊቨሪ 25 ድርሃም ነው። ሌላ ምንም ነገር የለው። አበቃ። ሌላ ነገር ህጉን ረሳሽ ሂጂ። እቺ ደግሞ ጥም ህግሽ ይጥፋ። ግማታ ውጪ ከዚህ ቆሻሻ። በቃ አለቀ። ከዛ ውጪ በቂን ለማሳቀቅ እየሄዳችሁ እንደዚህ እየሸጠ እንደዚህ እያደረገ እንኳን በቂ ቀርቶ ማንም ይሄን ነገር አያደርገውም። በቂ ሰክሰስፉል የሆነ ልጅ ነው በነገራችን ላይ አያረግም ይሄንን ነገር። እኛ ደግሞ ኦርቶዶክሳውያኖች እናውቃለን፣ እናምናለን፣ በደንብ ነው የምናምነው። በቃ ይሄ ብልግናችሁን ነው የሚያሳየው። ይሄ ማርያም እንጂ ይሄ ማሳፈር መሆናችሁን ነው የሚያሳየው። ኦርቶዶክሳውያን አይደላችሁም። እንደ ኦርቶዶክሳውያን ሆናችሁ ግን ላይክ እንደንትን ልትሉ በቃ ኦርቶዶክስን ልታሸማቀቁ። ማንም የሚሸማቀቅ የለም በዚህ ማንም። ጸበል ካለ ከፍሎ ይውሰድ፣ ዴሊቨሪውን ይክፈል፣ ቤቱ ድረስ ይምጣለት። አበቃ። ማንም ሰው ሊያመጣለት አይችልም። አበቃ። ማን ሊያመጣልሽ ይችላል? አይችልም። አዎ ከዚህ ከእንትኑ ላይ ከዴሊቨሪው ላይ 10 ሳንቲም ተቀንሶ ከዴሊቨሪው ላይ በጣም የምትሉት ብታጡ በጣም ነው የምታሳፍሩት። ከዚህ በኋላ ጸበል አለ ስትሉ ሳሪ ከዚህ ሁሉ እንደዚህ በጣም ለሚፈልጉ ልጆች ማምጣት። ማሪ ልጁ እኮ ምንም አላረገም። እሱማ ምንም አላደረገም። ጁዬ ምን አረገ? ተሳፍሮ ነበር ኢትዮጵያ ሄደ፣ ጸበል ይዞ መጣና የምትፈልጉ ዴሊቨሪ ከፍላችሁ ውሰዱ አለ። ስህተቱ ምንድነው? እሱም ብቻ እኮ አይደለም። ባለፈውም አንቺንም እንደዚህ ሲሉ ነበር ታስታውሻለሽ? ማሪ እነዚህ ማን ይሰማቸዋል? ማን ሊሰማቸው? ስለዚህ አረብ ሀገር ወስዶ 25 ድርሃም
ናርዲ አሁን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የሚያምነውን እምነት መደገፍ ይችላል። ጠየቃችሁ፣ ሲጠይቅ በስርዓት መመለስ ነው። ወደ ሌላ ለማምለጥ ነው እንጂ የፈለገው ነገሮች በጣም ኦፍ ኮርስ እንደዚህ አይነት ነገሮችን ስናደርግ በጣም ጥንቃቄ ያስፈልጋል። ግን ጫውን ስቶ ግን ሌላ ችግር አምጥቷል ማለት ነው። እስኪ ምን ተፈጥሯል ከዚህ ጋር በተገናኘ የሚሆን አይተን እንመለስ። 10 እምነት አልቀያየርኩም። እኔ 10 ሆነ 30 ባክግራውንድ አለኝ። እኔ በቂ አስገብቼ ነው የአንድ ሰው ገንዘብ ንጹህ ሰው ነኝ። በጸበል አትዘርፍም አንተ። ሃይማኖት ቀይሮ የዘረፈበትን አምጣ፣ የዘረፍኩበትን አምጣ። ለልጅ እኮ ምንም ነገር የምትሰጠው የለም እኮ። ሀገር የለ፣ እምነት የለ፣ ሰው የለ። ምን አለክ? ምንድን ነው ለልጅ የምትሰጠው? እኔ ግን ለልጅ የምሰጠው አለኝ። ሀገር አለኝ፣ የምወደው ማከብራት ኢትዮጵያ ሀገር አለችኝ። ቤተሰብ አለኝ፣ እምነት አለኝ፣ አእምሮ አለኝ። የሰራሁት መልካም ስራ አለ ለልጄ የምሰጠው። ባለጌ ነኝ፣ ባለጌ ነክ። ሂዱና ከሱ ጋር ሂዱና እግር ብሉ። እግዚአብሔርን እግር። እንደዚህ ነው እንግዲህ አልፎ የተቀመጠን ሰው ነካክቶ ነገረኛ ማድረግ ማለት ነው። ልጁ በዚህ ልክ ተናጋሪ አይመስለኝም። እኔ የተወሰኑ ቪዲዮዎችን አያለሁና ሙር ደግሞ ኮንተንቶችም ይሄ መንፈሳዊ ይዘት ያላቸው ስለሆኑ ከዚያ የወጡ ስላልሆነ በዚህ ልክ ተናጋሪ አልነበረም። ግን ደግሞ ያው አንዳንዴ ኢሞሽናል ትሆናላችሁ። በዛ ላይ ደግሞ የሚጨመርበት ጠላት ይኖራል ምናምንና ብቻ ያው ዝም ብሎ ይሄ የማያገባን ነገር ውስጥ በመግባት ነው። ጥሩ ነው። እኔ አሁን አማኝ እንደዛ ቢያደርግ ምናምን ችግር የለውም። ግን አንደኛ ለማዳመጥ ደግሞ ዝግጁ መሆን አለብን። አትሊስት ባለቤቱ እሷን ሄዶ ነበረ ዮኒ ያንን ማብራሪያ ሲሰጥ ምናምን ቤቱ ሄዶ ነበረ ማብራሪያ ለመስጠት ማለት ነው። ግን እንደዛ መደማመጥ ስላልቻሉ ነው ከዛ ከወጣ በኋላ ተናዶ እንደዚህ ሲል የነበረው። ኤኒዌይስ ግን በመጨረሻም ያው መዝሙረ ዳዊትን ጠርቶት በቂ በቤቱ ሰላም አውርዷል፣ ይቅርታ ተባብለዋል። ማብራሪያውንም ደግሞ ከመዝሙር ሰምተን ነበርና እስኪ መዝሙር ምን አለ፣ ምን አይነት ማብራሪያ ሰጠ የሚለውን ቪዲዮዎችን አይተናቸው እንመለስ። ጸበል አይ ቲንክ ጸበል ይዛችሁ መታችሁ ጸበል ይዘህ መተህ ጸበሉን ለወንድሞች ለእህቶች በምትፈልጉ ጊዜ የምትፈልጉ ሰዎች ጠይቁን ዴሊቨሪ ያደርጋለሁ የሚል ነገር ሰምቻለሁ። ባለቤት አጠገብ ቆማለች። አይ ቲንክ እሱ ነው መሰለኝ ደግሞ ሞር ብዙ ችግሩን ያጎላው ይመስለኛል። ቪዲዮ ላይ እኔ መታረም ያለበት ነገር ብዬ ከምለው ልጀምር። ምክንያቱም መታረሙ ነው ጥሩ የሚሆነው እንጂ ማሞገሱ ከዝም ብሎ መሞካካሸቱ ብዙም ጥቅም የለውም። መታረም ያለበት ብዬ ያሰብኩት ምንድን ነው የጸበሉ ነገር ለብቻው ቢሰራ ጥሩ ነበረ። በቂዬ የጸበሉ ማስታወቂያው ወይም ጸበሉን ይዤላችሁ መጥቻለሁ፣ የምትፈልጉ ሰዎች ንገሩኝ፣ አናግሩኝ። ጸበል ከኢትዮጵያ ይዤ መጥቻለሁ እና በተለያየ ችግር ውስጥ ጭንቀት ውስጥ ያላችሁ ህመም ውስጥ ያላችሁ ሰዎች ካላችሁ አናግሩኝ፣ በምትፈልጉበት ቦታ ላይ አደርስላችኋለሁ። ይሄ ጸበል የሚሸጥ የሚለወጥ አይደለም። ይሄንን እንደ አንድ የቤተክርስቲያን ልጅነቴ ለእህት ለወንድሞቼ ይጠቅማል ብዬ ስላሰብኩኝ ነው ይዤ የመጣሁት። የምትፈልጉ ሰዎች ብላችሁ ይሄ ለብቻው፣ ምክንያቱም ጸበል ነው፣ ብዙ እግዚአብሔር ድንቅ ስራውን የሚሰራበት ነው። ብዙ እግዚአብሔር የታመሙትን የሚፈውስበት ነው። ብዙ ሰዎች ይህን ይፈልጋሉ። ስለዚህ ያንን ነገር ስታስተዋውቁ ትልቅ አንደኛ እንደ ሰንበት ተማሪነት ከአንተ ብዙ ይፈለጋል። መጽሐፍ ቅዱስ ብዙ ከተሰጠው ብዙ ይፈለጋል ይላል። ስለዚህ ብዙ የተሰጠክ ነህ። እግዚአብሔር በብዙ ባርኮሃል። ቤተክርስቲያንን በደንብ ታውቃታለህ። ሰንበት ተማሪም ነህ። ስለዚህ መንፈሳዊ ነገሩን ለብቻው ብታረጉት ጥሩ ነበረ። ለብቻው ስል ደግሞ ስል እንዴት ነው እንደ አንድ ሰንበት ተማሪ ስለሆንክ አለበሳችሁን አስተካክላችሁ፣ ይሄ ማካበድ አይደለም። ባይዘወይ ቤተክርስቲያንን ማክበርክ ነው። የቤተክርስቲያንን ቅዱስ የሆነውን ነገር ማክበርክ ነው። አንተ አክብረህ ሰውም እንዲያከብርልህ ታደርጋለህ። አይተህ ከሆነ አሁን እዚህ ሚዲያ ላይ እምነት የሚሸጡ አሉ፣ ጸበል የሚሸጡ አሉ፣ ነጋዴዎች፣ ሌቦች አሉ። እነዚህ ሰዎች አቅለውታል። ገባህ? ስለዚህ ሌላ ሰው አያከብርላቸውም። እነዚህ ሰዎች ሰንበት ተማሪም ላይሆኑ ይችላሉ። ምንም በቃ አንተ ግን ሰንበት ተማሪ ነህ። ስለዚህ የምትመዘነው እንደ ሰንበት ትምህርት ቤት ነው ማለት ነው። እንደ ሰንበት ተማሪነት ቤተክርስቲያንን ከፍ ማድረግ የቤተክርስቲያንን ነገሮች ከፍ ማድረግ ስለሚጠበቅባችሁ አንተም ባለቤትህም
የጸበሉን ከሌላ ነገር ጋር ሳይደባለቅ ለብቻው በመንፈሳዊ ኮንተንት አድርጋችሁ ብታቀርቡት ቤተክርስቲያንን ማስከበርክ፣ አንተም ተከበርክ። ደግሞ ልጆችም አንተ ለምትሰጠው ለዚህ ቅዱስ ጸበል ትልቅ ቦታ ይስጣሉ ማለት ነው። ያንን ነገር ብታደርጉ ጥሩ ነበር። አይገስ መቀላቀሉ እንትን ሆኗል እና ጸበሉ ፊት ለፊት ሆናችሁ የነበራችሁ ኮንቨርሴሽን የነበራችሁ ንግግር ምናምን አይ ቲንክ እሱም ሰዎችን ትንሽ ፈትኗል ይመስለኛል በቅዬ። ስለዚህ እንደ አንድ የቤተክርስቲያን ልጅ አይ ሰዎች ተፈተንብህ፣ ሰዎች ተሰናከልንብህ ካሉ በቂ የመጀመሪያው ነገር ምንም ወደኋላ ወደፊት ሳትል ይቅርታ መጠየቅ ነው። መጽሐፍ ቅዱሱ ለወንድም እንቅፋት እንዳትሆን ራስን ጠብቅ ስለሚል ማለት ነው። ያው እንግዲህ እንደሰማችሁት እነዚህ ማብራሪያ ሰጥቶናል ማለት ነው። ወንድማችን እግዚአብሔር አምላክ ቃሉን ያሰማልን። እናመሰግናለን እንደዚህ ቶሎ ደራሽን በመሆኑ ማለት ነው። እና ያው በየጊዜው እግዚአብሔር የራሱ ሰዎች ያስነሳል። በዚህ ሰዓት እሱ መገኘት ደግሞ በጣም ጥሩ ነው። ነገሩ በቀላሉ እንዲበርድ ስር እንዳይሰድ አድርጓል እና በይቅርታ ተፈቷል ማለት ነው። ጠላት ደስ አይበል። ባጭሩ ነገሩ ስለተቋጨ እኔ በጣም ደስ ብሎኛል። ምንድነው ማብራሪያ የሰጠው እሱ ጸበል እየሸጠ አይደለም። በቃ ምክንያቱም ሁሉም ሰው እኛ በምናስበው ልክ ነፃነት የሌለው ሰው በጣም ብዙ ሰው ነው ያለው። እኛ እንደሚመስለን አይደለም እና ለነዛ ልጆች ነው ሊያደርስ ያመጣው። እሱንም ደግሞ ይሄ በሽያጭ መልኩ ሳይሆን በነፃ እንደሆነ እያደረሰ ያለው። ከዛ በተጨማሪ ሌሎች ሲነሱ የነበሩ ሀሳቦች አሉ። ጸበል በሃይላንድ እንዳይደረግ ምናምን ያው እነዚህ እንግዲህ ማብራሪያ የሚፈልጉ ነገሮች ናቸው። እኔ ሀሳቦቹ ራሱ ከየት እንደሚመጡ አንዳንድ ጊዜ ምንጭ የሌላቸው መረጃዎች ይመጣሉ ወደ ሚዲያ። ኦፍ ኮርስ እንደ አንዳንዴ እንደ ገዳም ሲሆን ምናምን ገዳሙ የራሱ የሚመራበት ስርዓት ምናምን ያወጣል። ከዛ አንፃር እንደዚህ አይነት ህግ ያለባቸው ገዳማት አሉ እንጂ ኦቨሮል እኔ እንደ ቤተክርስቲያን ጸበል በሃይላንድ አይቻልም የሚል ህግ እስካሁን አልሰማም። በእርግጥ መዝሙርም ያለው እንደዛ ነው። የሰማሁት እስካሁን ነገር የለም። ያው ከነሱ ያመለጠውን እኛ ልንሰማ አንችልም። የሰማሁት እስካሁን የለም። ነገር ግን አጣርቼ ማብራሪያ በሚገባ መልኩ ሰጣለሁ ብሏል። ብቻ ግን ይላችሁ እኔ ድህነትን ይሄ እንትን መዳንን በትንንሽ ነገሮች እየለካን እርስ በርስ በመጋጨት በዛ ምክንያት ይልቅ ጠላትን አናስደስተውና እኛም በረከታችንን ለማጣት በጣም በቀላሉ በቀላሉ የምንወሰድ አንሆነ ነው የምለው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። መልካም ጊዜ ይሁንላችሁ።